ብዙ ኢንካም በቃ ሀብታም መሆን ትችላለህ። ከዶሮ ጀርባ ያሉትን ባለሀብቶችን ብትጠይቅ ኢትዮጵያ ውስጥ ያሉ በተለይ ኢትዮጵያ አይደለም አዲስ አበባ ውስጥ ያሉ ትልቅ በሌክዠሪ ነገሮች ላይ የሚኖሩ ዶሮ እርባታ የሚሰሩ ናቸው። ቢያንስ ያወጣውን 4 እጥፍ የምታገኝበት ትልቅ ቢዝነስ ነው። ከዶሮ እርባታ ጀምሮ በወተት ላም፣ በመኖ ማቀነባበር፣ በአሳ አሳማ እና ንብን ጨምሮ ባሉት በግብርና ዘርፍ ዙሪያ በአጠቃላይ የሚያስተምር ተቋም ነው። ሰርቲፊኬት እንሰጣለን። ስልጠናችን በጣም ፔመንቱ በጣም ትንሽ ነው። የሚያገኙት ጥቅም ግን በጣም ብዙ ነው። እቺን ዶሮ እያሻሻላት እዚህ ያመጣት ዘን እዚህ ሲያደርሷት ሁሌም ጥገኛ ሆነን እንድንኖር አድርገው አስቀመጧት። ዝርያቸው እንዳይቀጥል ተብሎ የተሰሩት ማለት ነው። ለምግብነት ብቻ እንድንጠቀም አድርጎ ነው የሰሩት። ሴክተሩ ከተሰራበት በጣም ለሀገርም ውበትም ህይወትም ነው። ዶሮ ላይ የተሰራ ስራ በኒውክሌር ቦምብ ላይ ራሱ አልተሰራም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማሉ ብለን ያሰብነውን መረጃ ወደ እናንተ ለማድረስ በትረስት አግሮ ኮንሰልቲንግ ኤንድ ፋርም ተገኝተናል። እዚህ ድርጅትም ገብተን የተለያዩ በእርባታ ላይ የምትሰማሩበትን ሀሳቦች የምናቀብላችሁ ይሆናል። ይህንን መረጃ ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት እውነተኛ መረጃ ከቦታው የሚያቀርብላችሁን የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ይህን በማድረግ እኛንም ማበረታቱን ይህንን የመሰለ መረጃ ወደ እናንተ በማቅረብ እኔ መስቀሌ ጎበና ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ናችሁ? ደህና። እንኳን ደህና መጣህ። እንኳን ደህና ቆያችሁ። አረፍ በል። እንግዲህ ዛሬ በትርታ ቢዝነስ ሪቪው ሚዲያችን ወደ ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ መጥተናል። እናንተ ጋር የመጣ ነው እንግዲህ በዚህ በአግሮ ዘርፍ ላይ ለመሰማራት ለሚፈልጉ ጠቅለል ያለ መረጃ ለመስጠት ያህል ነው። ራስን ከማስተዋወቅ ጀምረህ የምትሰሩትን ስራ ብትነግረን። እሺ፣ እኔ ዶክተር አቡኑ አንዳርጌ እባላለሁ። የትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ መስራችና ምክትል ስራ አስኪያጅ ነኝ። በጣም ጥሩ። ትረስት በምንድን ነው የሚታወቀው? እንግዲህ ትረስት የሚታወቅበት አንዱ ትልቁ ነገር በመማር ማስተማርና በዶሮ አቅርቦት ነው። መማር ማስተማር ውስጥ በምን ዘርፍ ላይ ነው? ትረስት በመማር ማስተማር ስንል በግብርና ዘርፍ ነው። በአጠቃላይ ከዶሮ እርባታ ጀምሮ በወተት ላም፣ በመኖ ማቀነባበር፣ በአሳ አሳማ እና ንብን ጨምሮ ባሉት በግብርና ዘርፍ ዙሪያ በአጠቃላይ የሚያስተምር ተቋም ነው። ግን በዋነኝነት በብዛት ስልጠና የሚሰጠው ፍላጎት ያለበት ሴክተር ዶሮ እርባታ ስለሆነ በዶሮ ይታወቃል። በጣም ጥሩ። እንግዲህ አሁን በሰጣችሁን አማራጭ መሰረት ዶሮ፣ የወተት ላም፣ አሳማ፣ አሳ እነዚህ አማራጮች እንግዲህ ሰፊ ናቸው። እናንተ ተባርጋችሁ በብዛት ወደ ሰው ፍላጎት ወደ ዶሮ መምጣታችሁን ነግራችሁናል። ነገር ግን ሰው ራሱ እንዲመርጥ ለማድረግ ያህል እነዚህን የሰጣችሁንን ዘርፎች እንዴት ነው መለየት የምንችለው? ትልቁ ነገር ትረስት በሶሻል ሚዲያ ይታወቃል እና ሶሻል ሚዲያ ላይ ፕሮሞት በማድረግ ሰዎች ፍላጎታቸውን እዛ ላይ በሚያሳዩት መንገድ ነው እኛ መርጠን ወደ ትሬኒንግ የምንገባው። በብዛት ወተት ላም ከተባለ በሶሻል ሚዲያ ላይ ወተት ላሙን የማስተማር ስራዎች እንሰራለን። በዶሮ እርባታ ከተባለም በዶሮ እርባታ ነው። እንደ ቢዝነስ እንግዲህ ሰው ፍላጎት ያለበት ነገር ነው አዘን ብለን የምንሰራውና ሞር በዚህ ወይ ነው የምንለያቸውና በጣም ብዙ ጎበዝ የሆኑ የማርኬቲንግ ባለሙያዎች አሉ። እነሱም ስልክ በመደወል የሰዎችን ፍላጎት በማጣራት ያንን ነገር ፍላጎት ባዘነበለ መንገድ አይተን ነው ትሬኒንጉን የምንሰጠው ማለት ነው። በጣም ጥሩ። እንግዲህ ለእኛ ለመለየት እንዲረዳን እስኪ በወተት ላም እርባታና በዶሮ እርባታ መካከል ልዩነት እንድንፈጥር የዶሮ እርባታ ይህንን ነገር አለው መልካም ጎኑን፣ የወተት ላም ደግሞ ይህንን መልካም ጎን አለው ብላችሁ ብትነግሩ መልካም። ሁለቱም በኮመርሻል ደረጃ ከሰራ ነው አዋጪ ቢዝነስ ነው። በወተት ላም ዘርፍም በዶሮ እርባታም። ግን ከሁለቱ ስናነጻጽረው የዶሮ እርባታ ከወተት ላም አንጻር ስናየው
በጣም ትንሽ ቦታና ትንሽ ካፒታል የሚፈልግ ሴክተር ነው እና within a short period of time ደግሞ ሪተርኑም እንደዚሁ በጣም በአጭር ጊዜ ነው። በብዛት ሰዎች የሚፈልጉት ደግሞ ያወጡትን ሳንቲም ቶሎ የሚመልስ ቢዝነስ ነው የሚመርጡትና ስለዚህ ከወተት ላም የበለጠ ዶሮ እርባታ በአጭር ጊዜ ውስጥ ያወጣነውን ሳንቲም የመመለስ አቅም ስላለው ሰው የዶሮ እርባታውን ይመርጣልን ማለት ነው። በጣም ጥሩ። እንግዲህ እንደ አንድ ኮንሰልቲንግ ተቋም የዶሮውን ሳይድ አድርገን እንድናወራ ምናልባትም ደግሞ አንድ ወይ ደግሞ ሁለት ሰውም ሊሆን ይችላል በወተት ላም ላይ ሊሰማራ ቢያስብ የወተት ላም ፈተናው ምንድን ነው? ትልቁ ነገር በወተት ላም ትንሽ የሚያስቸግረው ፒውር ዝርያቸው ወይ ደግሞ ይሄ ትክክለኛ ዝርያ አለማግኘት ነው። በእኛ ሀገር ውስጥ ትንሽ አስቸጋሪ የሆኑት በብዛት ከ185% የሚውሉ ናቸው አገራችን። እሱንም በብዛት ጥቂት ናቸው እነሱን የምናገኛቸው። ትክክለኛ ዝርያ ካላገኘን ትልቁ ፈተና ሊሆንብን ይችላል። ለምሳሌ ከውጭ የሚመጡ የወተት ላሞች ዝርያቸው አሁን ላይ በጣም በብዛት እየመጡ ስላልሆነ ድሮ የመጡ ናቸው። እነሱም እየተዳቀሉ ፐርሰንታቸው እየወረደ ይመጣና ወተት መስጠት አቅማቸው በጣም ትንሽ ነው የሚሆነው። ስለዚህ አንዱ ትልቁ ነገር ዝርያ ነው። ሁለተኛ ደግሞ የምንሰራበት ቦታ ከምናመጣበት ቦታ ጋር ግንዛቤ ውስጥ አለማስገባት ነው። ለምሳሌ በጣም ቀዝቃዛማ ቦታ የምናመጣበት ሞቃታማ ቦታ የምናስገባ ከሆነ እሱም ትልቁ ፈተና ነው። ለምሳሌ እነሱ በጣም አዳፕት ለማድረግ ጥሩ ምርት ለመስጠት የሚቸገሩበት እንትን አለ። አይደል ከአንድ ቀዝቃዛማ ቦታ ወደ ሞቃታማ ቦታ የሚሄዱበት ወይ ደግሞ ከሞቃታማ ቦታ ወደ ቀዝቃዛማ ቦታ የሚሄዱ ወተት ላሞች የአየር ንብረቱን በደንብ ማልመድ አቅታቸው እስከ ሞት ድረስ የሚያደርስ ነገሮች ራሱ አለና አንዱ እሱ ነው። ሁለተኛ ደግሞ በዋጋ አንጻር ስናይ በጣም ኮስቲ ነው። አሁን ላይ በእኛ ሀገር ላይ ብታይ በትንሹ አንድ የያዘች ተብላ እንትን የምትለው 5 ወር የ6 ወር ምናምን እስከ 400 እስከ 500 ሺህ ድረስ የሚሸጥበት ሂደት አለና ስለዚህ የዋጋው የዝርያውና የአካባቢው የኢንቫይሮንመንታል እንትኑ ትንሽ ተጽዕኖ ያሳድራባቸው። ስለዚህ እነዚህን ተግዳሮቶች መወጣት ለሚችል ይሄ ስራ ምን ያህል አዋጭ ነው? ሁሉንም በእውቀት ከሰራ በጣም አዋጭ ነው። በእውቀት ስንል ከየት እንደሚያመጣ ዝርያ መረጣ ላይ ደግሞ ምን አይነት ዝርያዎችን ነው መምረጥ ያለብኝ፣ እኔ አካባቢ ደግሞ ምን አይነት የወተት ላሞች ይሆናሉ ብሎ ካሰበና ሳይንሱ በሚለው መንገድ ከገባበት በጣም አዋጭ ነው። ምንም ጥርጥር የለውም። በኮመርሻል ደረጃ ካሰበ በአጭር ጊዜ ውስጥ እሱም ጥሩ ደረጃ ላይ ይደርሳል ብዬ አስባለሁ። እሺ እንግዲህ ያው ዝርያ ልዩነት እንዳለው ለመረዳት ችለናል። እናም ደግሞ የአካባቢውን ጉዳይ ትልቅ ተጽዕኖ ሊፈጥር እንደሚችል ተረድተናል። ምናልባት እኛ ሀገር ላይ ስንመጣ የተለያየ የአየር ንብረት ነው ያለን እና እስኪ ለሞቃታማ የአየር አካባቢ ይሄንን እንጠቀም፣ ለቀዝቃዛ ደግሞ ይሄንን ዝርያ እንጠቀም የምትሉ ነገር ይኖራል? አዎ በእኛ ሀገር ላይ በአጭሩ ለማውራት ሲባል ለምሳሌ በጣም ቀዝቃዛማ ቦታ ላይ እነዚህ ከለር ላይም ዲፔንድ መሆን ይኖርብናልና ከለራቸው ነጭ የሆኑ እንትኖች በሞቃታማ ቦታ ላይ በጣም ይመረጣሉ፣ በጣም ይፈለጋሉ። የሚመጡበት አካባቢም እሱን ወሳኝነት አለውና በጣም ለቀዝቃዛማ ቦታ የምንለው ደግሞ እነዚህ ቡራቡሬ የምንላቸው ነጭና ጥቁር ያላቸው የወተት ላሞች በብዛት የሚፈለጉበትና ተመራጭ የሆኑበት ሂደትም አለ። በጣም ጥሩ። እንግዲህ በከለራቸው ለይተናል። ሌላስ መለያ ነገር ይኖረናል? በብዛት በከለራቸው ነው ዲፔንድ ሆነን እነዛ የወተት ላሞችና በአካባቢያቸው ላይ ሆነን ነው ከአንድ ቦታ ወደ አንድ ቦታ የምንወስዳቸው። ኦኬ፣ በጣም ጥሩ። በተለያዩ አጋጣሚዎች ስለነዚህ ስለምናረባቸው የወተት ላሞች ስንሰማ የሚሰጡን የወተት መጠን ከምንሰጣቸው እንክብካቤ አንጻር ነው። በጣም ፋሚሊያር ናቸው፣ መቅረብ ይኖርብናል፣ እንደ ልጅ ማሰብ ይኖርብናል የሚሉ ሰዎች አሉና እዚህ ጋር ኮስተር ያለ ሰው እዚህ ቢዝነስ ውስጥ መግባት ይችላል? ትዕግስት ይፈልጋል። የወተት ላም ትዕግስት ይፈልጋል ስንል በጣም በአጭር ጊዜ ውስጥ ምርትን ወይ ደግሞ ያወጣውን ሳንቲም መመለስ የሚችል ወይ ደግሞ ወተት ማግኘት የሚፈልግ ሰው ከባድ ሊሆንበት ይችላል። ግን የታገዘ ሰው ግን በጣም ብዙ ነገሮችን ሃርቨስት ማድረግ የሚችልበት ሴክተር ነው ማለት ነው። በጣም ጥሩ። እንግዲህ በወተት ላምና በዶሮ መካከል ነው ዲፍሬንሺየት እያደረግን ያለ ነው። አሁን ደግሞ በሁለተኛው ስቴፕ ወደ ዶሮ እንምጣና እስኪ የዶሮውንም ያው ቅድም በጣም መልካም የሆነውን ፓርት አውርተናል። በትንሹ መጀመር መቻል፣ በትንሽ ቦታ መጀመር መቻል አንጻራዊ ከወተት ላም ጋር ለማነጻጸር በሞከርነው መሰረት ማለት ነው። አሁን እስኪ ቀጥታ የዶሮዎቹን ጉዳይ ደግሞ እናውራ። ዶሮ እንግዲህ ቅድም እንደነገርኩ በትንሽ ቦታ ውስጥ ብዙ ዶሮዎችን ማርባት የምንችልበት እድል አለ። ፕላስ ደግሞ ሪተርኑም ያወጣነውን ፕሮዳክሽን ኮስቱን በአጭር ጊዜ ውስጥ የምንመልስበት ሂደትም አለ። ፕላስ ደግሞ ኮስቱን ስናይ ከዶሮና ከወተት ላም አንጻር ስናያቸው ዶሮ በጣም ትንሽ ሳንቲም ነው የሚፈጅብንና ስለዚህ ዶሮ ይሄን ያለ ምክንያት የሚጠይቅም አይደለም። ቅድም
ሳወራ ነበረው። ለምሳሌ አንድ የወተት ላም ለመግዛት ከ250 ሺህ ብር በላይ ይፈልጋል። ለምሳሌ 50 ዶሮ ለመግዛት ትንሽ ሳንቲም ሊፈልግ ይችላል ማለት ነው። ለምሳሌ ብንጠቅስ ዝቅተኛ የተባለውን 50 ዶሮ ብለናል። ከዛም በታች ሊሆን ይችላል። የዚህን ያህል የብር መጠን ይጠይቀናል ብለን ብንል አሁን ላይ በ450 እንኳን ብናደርግ 50 ዶሮ ለመግዛት 20 ሺህ ብር 22 ሺህ ብር ምናምን ነው የሚያስፈልገው። አንድ የወተት ላም ለመግዛት ደግሞ በትንሹ ከ200 ሺህ ብር ከ250 ሺህ ብር በላይ ያስፈልጋል። በጣም ጥሩ። እሺ ሌላኛው ጥያቄ እንግዲህ ወደ ዶሮ እርባታ ስንገባ የስጋ ዶሮ የምንለው አለ፣ የእንቁላል ዶሮ የምንለው አለ። ሌላም ካለ እንግዲህ እናንተ ንገሩንና በእነዚህ መካከል ያለውን የቢዝነስ አማራጭ ብታብራሩ። ብዙ የእርባታ መንገዶች አሉ ዶሮ እርባታ ላይ። ለምሳሌ የዱዋል ፐርፐዝ የምንላቸው ደግሞ ለሁለትዮሽ ጥቅም ያላቸው ዶሮዎች አሉ። ሌሎቹ ለእንቁላል የምንጠቀመው፣ ሌላውን ደግሞ ለስጋ የምንጠቀመው። በተለምዶም ደግሞ የወላይታ ዶሮ ብለን የምንጠራው ወይ ደግሞ ሳሶ የምንላቸው ዶሮዎች በሳይንሳዊ ስሙ በባለት እንኳን ቀያዮቹን ገበያ ውስጥ የምናያቸው ዶሮዎች እነሱም አንዱ የእርባታ መንገድ ነው። እነሱ ተወልደው በ3 ወራቸው የሚደርሱ ዶሮዎች ናቸው። ሁለተኛዋ ደግሞ እነዚህ ኮብ 508 የሚባሉና ሮዝ 308 የሚባሉ ኮብ 500 እና ሮዝ 308 የሚባሉ አሉ። እነዚህ ደግሞ አሜዚንግ ተፈጥሮ አላቸው። ተወልደው በ45ኛ ቀናቸው ከርከስ ዌታቸው እስከ 4 ኪሎ ድረስ መመዘን የሚችሉ በ45 ቀናቸው ላይቭ ዌታቸው ማለት ላይቭ ዌታቸው 4 ኪሎ መመዘን የሚችሉ ከርከሱ ደግሞ 2.5 ኪሎ መመዘን የሚችል እርባታ አይነትም አለ። እሱ ስራ በጣም አዋጭ ነው። በትንሹ በአጭር ጊዜ ውስጥ ነው፣ በ45 ቀን ውስጥ ነው የሚደርሱት። ታርዶ ለአሮስቶ ለሆቴሎች ለሱፐር ማርኬቶች የሚቀርቡ ዶሮዎች ናቸውና እዚያ ላይ የሚሰማራ ሰውን በጣም ትልቅ የቢዝነስ መንገድ ነውና በጣም ያዋጣል። በአጭር ጊዜ ውስጥም ብዙ ሳንቲሞችን ማትረፍ የሚቻልበት ሂደት አለ። ለምሳሌ አንዱ 4 ኪሎ በላይፍ ዌቱ የሚመዝን ከሆነ ዘን ከርከስ ዌቱ ደግሞ 2.5 ነው። ዛሬ ላይ 1 ኪሎ 1000 ብር ነው አይደል? 1000 ብር ነው። 2.5 ባዛ በ1000 ስናደርገው ወደ 2500 ብር ነው አንዱ ዶሮ እንትን የሚያደርገው ማለት ነው። ስለዚህ በሳንቲም ደረጃ ስናየው ቢያንስ ያወጣውን 4 እጥፍ አሁን ላይ ባለው 4 እጥፍ የምታገኝበት ትልቅ ቢዝነስ ነው ማለት ነው። ሌላ የእንቁላል ጣይ ዶሮዎች ደግሞ አሉ። እንቁላል ጣይ ዶሮ የምንለው ቄቦች ወይ ደግሞ የአንድ ቀን ጫጩቶችን በማስገባት እንቁላል በማስጣል ከእንቁላል የሚገኝ የእርባታ አይነትም አለና በ3 አይነት ማየት ይቻላል ማለት ነው። እነዚህን 3ቱን አይነት ለመክፈል ሞክረናል ዶክተር። ምናልባት ለስጋ ይሄ ዝርያ ጥሩ ነው፣ ለእንቁላል ደግሞ ይሄ ዝርያ ጥሩ ነው፣ ለዱዋል ፐርፐዝም ደግሞ ይሄ ዝርያ ጥሩ ነው የምትሉን ነገር ይኖራል? አገራችን ውስጥ የሚታወቁ ዝርያዎች አሉ። ለስጋ ዶሮ የምንጠቀመው የተለየ ብዙ ዝርያዎች ስለሌሉ ይሄ ብሮይለር የምንላቸው ደግሞ ኮብ 500 እና ሮዝ 308 የምንላቸው ናቸው በብዛት ያሉት። እነሱ ናቸው ለስጋ ዶሮ ለአሮስቶ የምንጠቀማቸው። ለዱዋል ፐርፐዝ ደግሞ ሳሶ የምንለው ዝርያ ነው ያለው። ኖርማሊ አሁን ላይ መንግስት ጂፒ ያስገባው ቴትራ የሚባል ዝርያ አለ። ቴትራም እንደ ዱዋል ፐርፐዝ አይነት ነውና ለገጠር ገበያ የሚውሉ ናቸው። እሱንም መጠቀም የተሻለ ነገር ይሆናል። የበሽታ መከላከል አቅማቸውም ጥሩ ስለሆነ ማለት ነው። ሃርቨስት አድርጎ መብላት ይችላሉ። ሴሚ ኢንተንሲቭ ማድረግ ይቻላል። ግማሹን ቤት ውስጥ የተወሰነውን ደግሞ ውጭ በማድረግ መስራት የሚቻልበት ሂደት አለ። ለእንቁላል ጣይ ደግሞ የምንጠቀመው አገራችን ውስጥ ያለው ሎማንስ እና ቦቫንስ ናቸው። አሁን በብዛት የሚታወዙ ዝርያዎች አሉ፣ ግን በብዛት ብዙ ድርጅቶች ይዞ ያሉት ቦቫንስ እና ሎማንስ ነው። ትረስትም ቦቫንስ ይዞ ነው፣ የፓሬንት ስቶክ ቦቫንስ ይዞ ነው እየሰራ ያለው። ቢያንስ የመጣል አቅማቸው በአመት ደግሞ ከ330 እስከ 340 ድረስ በአመት እንቁላል መስጠት ይችላሉ። ጭር እንዳይሉ ተደርጎ የተሰሩ ዶሮዎች ናቸውና እነዚህም ከሁለቱም አንዱ የሚጠቀሙ የተሻለ ነገር ይሆናል ማለት ነው። በጣም ጥሩ። እንግዲህ ስለ እንቁላል ጣዮቹ ዶሮ ስናወራ እንቁላላቸው አይፈለፈልም ይባላል። ያው ዝርያው ከዛ አያልፍም፣ ጀስት እንቁላሉ ለምግብነት ነው የምንጠቀመው የሚባል ነገር አለ። እነዚህ ሁለቱስ ምን አይነት ናቸው? ቅድም ኢንተርቪው ሳንጀምር በፊት አውርቼ ነበርና ዶሮ ላይ የተሰራ ስራ በኒውክሌር ቦምብ ላይ ራሱ አልተሰራም ብዬክ ነበርና በሳይንሱ ደረጃ ለዛ ነው እነዚህ አሁን ኮሜርሻሊ እየሰራን ያለነው ዶሮዎች እንቁላላቸው ኖርማሊ ፈርታይል አይደለም። ፈርታይል ስንል
የዘር አይደለም። በጣም ፈረንጆች ምንድነው ያደረጉት? በምርምር ነው። እንደኔ አይነት ባለሙያዎች ናቸው ከ100 ዓመት በፊት እችን ዶሮ እያሻሻላት እዚህ ያመጧት። ዘን እዚህ ሲያደርሷት ሁሌም ጥገኛ ሆነን እንድንኖር አድርገው አስቀመጧት። ምንድነው ያደረጉት? ዝርያቸው እንዳይቀጥል ተብሎ የተሰሩት ማለት ነው። ለምግብነት ብቻ እንድንጠቀም አድርጎ ነው የሰሩትና ሶስት ነገሮች አሉ። ለምሳሌ ጂፒ የምንለው ግራንድ ፓረንት የምንለው አለ። ዘን የኔቸራው እንዳለው ነው ማለት የተፈጥሮ ዶሮ አለች። ከዛ ግራንድ ፓረንት አለች። ዘን ፓረንት አለች። ፓረንት ወይ ደግሞ እናትና አባት የምንለው ይሄ ጂፒ ደግሞ አያታቸው ማለት ነው። ፓረንታቸው እናትና አባታቸው የሚጥሉት እንቁላል የዘር ነው ፈርታይል የምንላቸው። ዘን የፈርታይል የተፈለፈለው ደግሞ እነዚህ ኮመርሻል ዛሬ ለምግብነት ብቻ የምንጠቀመው እንቁላል የሚጥሉ ዶሮዎችን እየሰጡ ማለት ነው። በዛው ላይ ነው ዝርያቸው ቆመው። የሚገርም ምርምርና የሚገርም ሳይንስ ነው ዝርያቸው እንዳይቀጥል። ዘን እነዚህ ዶሮዎች ፌዝ አውት ሲያደርጉ ቀጥታ የት ነው የምንሄደው? ፓረንት ስቶኮችን ሄደን ሁሌም ጥገኛ ሆነ እንድንገዛ ነው ያደረጉንና ለዚህ ነው ቅድምም እንደዚህ ያወራሁት ማለት ነው። በጣም ከባድ ነው። ኖርማሊ ይሄንን ነገር ሳስብ እኔ እንደ አንድ ግለሰብ ምናልባት የኛ ሀገሮቹ ስፔሽሶች ናቹራሊ እንዲህ አይነት ሳይንቲፊክ ፕሮሰስ ያልተካሄደባቸው በሳይንሳዊ ወይ ታግዘው ወደ ገበያ ቢገቡ ምን ያህል አዋጭ ይሆናል? አሁን በኮሜርሻል ደረጃ ስለ ንግድ አይደለም የምናወራው። ሎካል ወይ ደግሞ አገራችን ውስጥ ያላት ዶሮ በተፈጥሮ ወይ ደግሞ ይሄ የአበሻ ዶሮ ብለን የምናወራት በአመት በትንሹ ከ45 እስከ 65 እንቁላል ነው የምጥለው። ገብቷል? ስለዚህ ከነዚህ ጋር መቸገር አያስፈልግም ነው። ለኮሜርሻል ካሰብን በቃ ኖርማሊ በአመት 340 ዶሮ እንቁላል ማግኘት የምንችለው። እንቁላሉ ምንም አይነት ዲፍረንስ የለውም። የነዚህ የአበሻ ዶሮ የምንላቸው የያዘው ኤሌሜንት ወይ ደግሞ ኢንግሪዲየንት ወይ ደግሞ ኮንተንቶች እነዚህ የፈረንጅ ዶሮዎች ወይ ደግሞ የኮሜርሻል የምንላቸው ለምንጠቀመው ይዘቱ አንድ ነው፣ ምንም አይነት ዲፍረንስ ስለሌለው። ስለዚህ እኔ ለንግድ ከፈለኩ ትንሽ እንቁላል ሳይሆን በብዛት የሚጥሉልኝ ነው መመርጣቸው ማለት ነው። ስለዚህ በሳይንስ ደረጃ አንዳንድ ነገሮች ተሞክሯል፣ ግን ሞር ይናል ውጤታማ ያልሆነበት ነገር አለ ማለት ነው። በጣም ጥሩ። ስለዚህ ኒውትሪሽናል ቫልዩ ወይ ደግሞ ይሄ ከእንቁላሉ የምናገኘው የምግብነት ዋጋ ምንም ልዩነት የለውም። ሁለቱም 6 ኒውትሪየንቶች አላቸው። ዝም ብለን ነው ተጨማሪ ብር እየከፈልን በቃ የለመድነው የጣም ምን ያበላል እንትናችን ነው እንጂ ምንም ዲፍረንስ የለውም። የሚገርም ነው። እንግዲህ አሁን ዶሮ ላይ በጣም ወደ ውስጥ ገብተን እያወራን ነው። እነዚህን ስፔሺሶች ለየን ምናልባት ከእናንተ የትኛውን ነው ልናገኝ የምንችለው? ከኛ ሁለቱንም ዝርያዎች ማግኘት ይቻላል። ቦቫንስም ሎማንስም ማግኘት ይችላል። ግን በብዛት አሁን ላይ ያቀረብን ያለ ነው ቦቫንስ ብራውን የሚባሉ ዝርያዎች ናቸው። ለምን መረጣችኋቸው እነሱ? አንደኛ በእኛ ሀገር ውስጥ በጣም ይታወቃሉ። ለብዙ አመታት ህብረተሰቡ አእምሮ ውስጥ ያለው ቦቫንስ ብራውን የሚባል የትኛው ማርብ ያውቃል። ሁለተኛ ደግሞ የበሽታ መከላከል አቅማቸው በጣም ከፍተኛ ናቸው። ሶስተኛ እንቁላል የመጣል አቅማቸውም እንደዛው ከፍተኛ ናቸው። ስለዚህ በእኛ አየር ንብረትን በቀላሉ አዳፕት የማድረግ ኦልሬዲ ከየትም ከኢትዮጵያ ጫፍ እስከ ጫፍ ድረስ ያልተሰራጨበት ስለሌለ በቀላሉ በአየር ንብረቱን ተስማሚ የሆነ አየር ንብረት ስለሆነ ቦቫንስ እና ሎማንስ፣ ስለዚህ ቦቫንሶቹም የተሻለ ነገር ስላላቸው ለዛ ነው የመረጥነው። በጣም ጥሩ እና አክሰሱም በጣም አቬሌብል ነው፣ ማግኘት የሚቻልበት ሂደት አለ ከውጭም ስናስገባ ማለት ነው። እሺ እንግዲህ እነዚህን ዶሮዎች ከእናንተ ስንገዛ ዝቅተኛ የዶሮ መጠን ስንት ነው መግዛት የምንችል? እኛ ትሬኒንግ ይውሰድ እንጂ ከዚህ በታች እንሸጣለን ከዚህ በታች አንሸጥም የሚል ህግ የለንም። ለኮመርሻል ከሆነ ማንኛውም ሰው ቅድም ብያለሁ ከ1000 እና 2000 ዶሮ በላይ ቢገዛ ለኮመርሻል ለንግድ ከሆነ በጣም ያዋጣል፣ ጥሩ ነው። ትሬኒንግ ወስዶ ደግሞ የግል ፍጆታውን ለማሟላት ለሚሰራ ሰው ለማቅረብ ዝግጁ ነን። ግን ትሬኒንግ ያልወሰደ ሰው ማስተናገድ አንችልም። በጣም ጥሩ። ምንድን ነው የእናንተ የትሬኒንግ ማዕቀፋችሁ? ከተቋማችን ማንኛውም ሰው ሲመጣ ማወቅ ደግሞ መረዳት የሚችለው መሰረታዊ የዶሮ አረባብ ዘዴውን ነው የሚማረው። መሰረታዊ አረባብ ዘዴ ስንል ዘመናዊነትን ጭምር የዶሮ አሰራር በዘመናዊ መልኩ ምን መምሰል እንዳለበት ኢንትሮዳክሽን እስከ ቤት ዲዛይን ኢቭን አንድ ሰው ቤቱ ምን መምሰል እንዳለበት የዶሮ ቤት ሃውሲንግ ዲዛይኑ እና ሳይዝ ሴሌክሽኑ ጭምር የሚማርበት ይኖራል። ከዛ የአንድ ቀን ጫጩት አስተዳደግ፣ የቄብ ዶሮ አስተዳደግ፣ የእንቁላል ጣይ ዶሮ አስተዳደግ፣ የስጋ ዶሮ አያያዝና እንክብካቤውንም ጭምር የሚማር ይሆናል ማለት ነው። ቀጥሎ የማርኬቲንግ ስትራቴጂዎች በዚህ በእርባታ ዘርፍ በምን መልኩ ነው መሸጥ የሚችለው፣ በምን መልኩ ነው ያለኝ ምርት ወደ ገበያ መውሰድ የሚችለው፣ የገበያ ሁኔታ ምን እንደሚመስል የሚማርበት ሂደት አለ። መጨረሻ ላይ የክትባትና ማኔጅመንት ባዮሴኩሪቲ የምንለው አለ። ስለዚህ ሶስቱም ተከታታይ አንድ ላይ የሚሄድ ስለሆነ
ክትባት፣ አያያዝና ባዮሴኩሪቲ ደግሞ ስነደህንነታዊ ህይወት የምንለው ሶስቱንም አንድ ላይ የሚማርበት አለ። መጨረሻ ላይ ሪከርድ ኪፒንግ ወይ ደግሞ የአያያዝ ሁኔታ። አንድ አርቢ የአያያዝ መንገዱ ልክ ካልሆነ ማትረፍ አይችልም አሁን። ስለዚህ የሪከርድ ኪፒንግ መንገዱ ምን መምሰል እንዳለበት፣ እንዴት አይነት ሪከርድ ኪፒንግ ወይ ደግሞ የአያያዝ ስልት መጠቀም እንዳለበትም እናስተምራለን። መጨረሻ ላይ የአዋጭነት ጥናት ወይ ደግሞ ቢዝነስ ፕላን የምንለው ለምሳሌ 1000 ዶሮ ለመስራት ምን ያህል ካፒታል ያስፈልገኛል፣ ካፒታሉን መቼ ነው የማወጣው፣ እንዴት ነው የማወጣው፣ ያወጣሁትን ካፒታል ደግሞ በምን ያህል ጊዜ ነው የሚመልሰው፣ ምን ያህል ትርፍ አገኘው፣ በስንት ጊዜ ውስጥ ትርፍ አገኘው የሚሉትን ሁሉንም ነገር ዝርዝር የ3 ቀን ተከታታይ ስልጠና አለንና እዛ ላይ ይሄ ሁላ መጥቶ ተምሮ ከተገነዘበና መግባት ይችላል ብሎ ራሱን ከወሰነ ወደ እርባታ መግባት ይችላል ማለት ነው። እንግዲህ እነዚህን ስልጠናዎች ወስዶ ዶሮዎቹን ከእናንተ ጋር አገኘ። ስልጠናው የምን ያህል ጊዜ ነው የሚሆነው? ስልጠናው 3 ቀን ነው። 3 ቀን ተከታታይ ነው የምንቆየው። በ3 ቀን ቆይታ ነው ይህን ሁላ የምንማረው ማለት ነው። ኦኬ፣ ይሄ በአካል ስልጠና ነው። መጨረሻ ላይ ደግሞ የተማረውን ነገር ሄዶ የራሳችን ፋርም በራሳችን ትራንስፖርት ወስደን የፋርም የማሳየት ወይ ደግሞ የማስጎብኘት ስራዎችን እንሰራለን። በስልጠናው ላይ ደግሞ ብቁ የሆነ ሰው ሰርቲፋይ በማድረግ ሰርቲፊኬት እንሰጣለን። ስልጠናችን በጣም ፔመንቱ በጣም ትንሽ ነው፣ የሚያገኙት ጥቅም ግን በጣም ብዙ ነው። ለምሳሌ አንድ ሰው 2950 ነው ከቫት ጋር የሚከፍለው። የሚያገኘው ሰርቲፊኬት አለው፣ ማኑዋል አለው፣ የሚያነበው ትልቅ ማኑዋል እንሰጠዋለን። ቡና ሻይ አለው፣ ከዛ ፋርም ጉብኝትን ጭምር ማለት ነው። ይሄ ሁሉ ከኛ ነው በ2950 ማለት ነው። በጣም ጥሩ። ይሄንን ስልጠና ወስዶ ከእናንተ ዶሮዎቹን ገዝቶ ወደ ሀገሩ ለሚሄድ ያው እንግዲህ የሀገራችን በጣም ሰፊ ነች እና የእናንተ እገዛ እስኬት ድረስ ነው? እኛ በኮመርሻል ደረጃ የሚያስብ ሰው እስቲና በጣም ብዙ ኪሎ ሜትሮችን እስከ 500 ኪሎ ሜትር በመሄድ ያቋቋምናቸው በጣም ብዙ ፋርሞች አሉ። ቢያንስ 10,000 20,000 ዶሮ የወሰዱ እስከ ሆሳዕና ድረስ፣ ነቀምትም ድረስ፣ አሶሳ ድረስም ቤጊም ጭምር ቢያንስ በትንሹ ከዚህ ወደ 700-800 ኪሎ ሜትር የሚርቅ ማለት ነው። በዚህ በጎንደርም ባህር ዳርም የሄድንበት ሂደት አለና በምንችለው ነገር በስልክ የማማከር አገልግሎቱን የሚቋረጥ ነገር አይደለም። እዛ የሌሉትን ነገሮች እዚህ ካሉ ደግሞ በአንድ ጊዜ አንድ ላይ ዴሊቨሪ የማድረግ ለምሳሌ ክትባት አይነቶች በትክክለኛው እቃ ፓክ ተደርጎ እዛ ሄዶ የሚቀመጥበት ነገር ወይ ደግሞ ሲደርስ የምንልክለት ዘንድ። ከዛ ውጪ የራሳችን የድርጅታችን ትራንስፖርቴሽንም ስላለን እስከ ተወሰነ ድረስ አሁን እስከ 100 ኪሎ ሜትር ድረስ ራሱ ስፖንሰር የማድረግ ስራዎችንም ዴሊቨሪ ላይ ማለት ነው እስከዛ ድረስ እንሄዳለን። የሌሎችን መኪና ከሚጠቀም የድርጅቱን ተጠቅሞ ደግሞ በትንሽ ኮስት የማድረስ ስራዎችንም እንሰራለን ማለት ነው። እነዚህን የመሰሉ አገልግሎቶች ተጠቅሞ አንድ ሰው ወደ ቢዝነሱ ገባ እንበል፣ ምናልባት በቁጥር ማስቀመጥ የምንችለው ዝቅተኛ ቅድም የጠቀስነው አለና የብር መጠን ልናውቅ እንችላለን? ምናልባት ፕሮፊቱን ብናስቀምጥ ለሰውን ኮንፊደንስ እንዲፈጥር። ለምሳሌ አሁን ባለው ነባራዊ ሁኔታ አንድ ሰው 1000 ዶሮ ለመስራት እስከ 1100 ብር ፐር ቺከን ወይ ደግሞ በአንድ ዶሮ ወጪ ይኖርበታል ማለት ነው። ለዛ ማለት አንድ ሰው 1000 ዶሮ ለመስራት 1.1 ሚሊዮን ብር ስታርታፕ ኮስት ወይ ደግሞ መነሻ ካፒታል ያስፈልገዋል። ይህን ያህል ኢንቨስት አድርጎ ኔት ፕሮፊቱ ስንት ሊሆን ይችላል? መንዝሊ ኤክስፔንሱ እስከ 537,000 ሊሆን ይችላል። መንዝሊ ኢንካሙ ደግሞ ወደ 920,000 ብር ሊሆን ይችላል። በየወሩ ደግሞ እስከ 210,000 ብር ሊያገኝ ይችላል። በጣም ጥሩ። ይሄ እንግዲህ የተጣራ ትርፍ ነው። ዶሮቹ አሉ ማለት ነው። የተጣራ ትርፍ ነው። በጣም እንግዲህ ምናልባት እዚህ ዙሪያ ላይ እኛ ያልጠቀስናቸው ሳይጠቀስ ማለፍ የለበትም የምትሉት በተለይ የዶሮ አያያዝን ተከትሎ የዶሮ መሞት ነው ትልቁ ስጋት እና እሱንም ነጥብ አንስታችሁ ማጠቃለያ ሀሳብ መስጠት ቢቻል። ትልቁ ነገር ምንድነው? አንድ ሰው በዶሮ እርባታ ላይ መግባት ሲፈልግ መጀመሪያ ላይ መማር አለበት። ሳይማር 1,000 አይደለም 100,000 ዶሮ ቢሰጠው ብዙ ጊዜ ደጋግሜ የማወራው መቀበል ወይ ደግሞ መስራት የለበትም የሚል ነው። ለራሱም ብቻ ሳይሆን ለሀገርም ችግር ሊሆን ስለሚችል ማለት ነው። ፕላስ ከሰራ ደግሞ ኮሚትድ ሆኖ ብዙዎች ምንድነው የሚያደርጉት? ዶሮ እርባታ ያላቸው አመለካከት በጣም የወረደ ስለሆነ ኢንቨስት ያደርጉና በሳምንትም በወርም በ2 ወርም ሄዶ ላያዩ ይችላሉ። ሰራተኛ ሄዶ ያስገቡና ማለት ነው። ይሄም ፍጹም የተሳሳተ መንገድ ስለሆነ አንድ ሰው ዶሮ ኢንቨስት ካደረገ ለምሳሌ አንድ ኑ ቡና ጠጦ የምትከፍት እናት በ50,000 ብር ኢንቨስት አድርጋ ጠዋት ተነስታ ቄጥማን ጎዝጉዛ ዕጣኗን ጨስ አድርጋ ብዙ ነገሮችን እንትን ታደርጋለች አይደል? ትቀራለች እዛ ቤት አትቀርም በየቀኑ። ይሄ ግን 1 ሚሊዮን ብር ኢንቨስት አድርጎ በየ2 ወሩ ራሱ ሄዶ የአዌርነስ ችግር የአመለካከት ችግር ስላለብን በዚህ ልክ መሆን እንደሌለበት ማንኛውም ሰው ሪስትሪክት
ስለሆነ በጣም ኮሚትድ ሆኖ መከታተልና ማየት እንዳለበት ሴክተሩ ከተሰራበት በጣም ለሀገርም ውበትም ህይወትም ነው። በጣም የሚገርም ውጤት ማምጣት የሚቻልበት ነው። ስራ አጥነትን መቀነስ የሚቻልበት ሂደት አለ። የምግብ ዋስትና ማረጋገጥ ይቻላል። ብዙ ኢንካም በቃ ሀብታም መሆን ትችላለህ። ከዶሮ ጀርባ ያሉትን ባለሀብቶችን ብትጠይቅ ኢትዮጵያ ውስጥ ያሉ በተለይ ኢትዮጵያ አይደለም አዲስ አበባ ውስጥ ያሉ ትልቅ በሌክዠሪ ነገሮች ላይ የሚኖሩ ዶሮ እርባታ የሚሰሩ ናቸው። ከሼህ አላሙዲን ጨምሮ ብታዩ በጣም ብዙ ብታጠና ከዶሮ ጀርባ ማን አለ ብለህ ብታስብ ማለት ነው ሁሉም። ስለዚህ ሴክተሩ በጣም ትልቅ ትኩረት የሚሻ ስለሆነ ሳይማሩ አይጀምሩ። ትረስት ደግሞ ስለሚያስተምር ከትረስት ጋር ሆኖ እውቀት ላይ ተመሰረተ ስራ ቢሰሩ ትርፋማ ይሆናሉ ብዬ አስባለሁ። ስለዚህ ከተማሩ ምንም ዶሮ አይሞትም። መማር አለባቸው፣ ማወቅ አለባቸው። በጣም ጥሩ። ሙሉ ሰዓታችሁን በመሰዋት ይህን የመሰለ ጠቃሚ መረጃ ለቤተሰቦቻችን ስለሰጣችሁ በእውነቱ ከልብ እያመሰገንን፣ ምናልባት እኛ ያልጠየቅነው እናንተ ደግሞ ይሄ መነሳት አለበት ብላችሁ ያላችሁትን ማጠቃለያ ሀሳብ ሰጥታችሁናል። ቤተሰቦቻችን ደግሞ ደውለው በአካልም መጥተው እናንተ ማግኘት እንዲችሉ አድራሻችሁን እና ስልክ ቁጥራችሁን ብትነግሩ። እኔም አመሰግናለሁ። አድራሻችን አዲስ አበባ ጉርድ ሾላ ሴንቸሪ ሞል አጠገብ ወጋገን ባንክ ያለበት ህንጻ ወይ ደግሞ ዳቦ ያለበት ህንጻ 5ኛ ፎቅ ቢሮ ቁጥር 506 እና 504 እንገኛለን። ከስር ባለው አድራሻችን ልታገኙን ትችላላችሁ። በጣም ጥሩ። ከልብ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን ፕሮግራም በዚህ መልኩ አጠናቀናል። ይሄንን የመሰለ መረጃ ወደ እናንተ ስናደርስ እንግዲህ ጠቃሚ መረጃ ነው ብለን በማሰብ ነው። ይሄንን መረጃ በመጠቀም በአካል መታችሁ በተቀመጠውም ስልክ ቁጥር በመደወል የፈለጋችሁትን በዶሮም ሆነ በወተት ላም ዙሪያ መረጃ መጠየቅ ትችላላችሁ። ወደ ቢዝነሱ መግባት ትችላላችሁ እያልን ፕሮግራማችንን አጠቃለልን። ይሄን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን አውላብሩን ነበረ። አብራችሁ ስለቆያችሁ በድጋሚ እናመሰግናለን።